ዛሬ ሳት ጎርሰን ለብሰን የመጣ ነው። ሩታ ከኛ ጀርባ አብርሃምን ለማግኘት የምታረጋቸው ነገሮች እንዳለ ደረሱ። በቃ ሸርሜላ ጋር መሄድ ምን አስፈልጋት? ምን ነው ማለት ነው? ማን ይኸውልሽ አንቺ አብርሃምን ለማግኘት ጉድጓድ ትቆፍሪያለሽ ሩታ ገባሽ? እኛንም ሸጠሽናል ገባሽ አይደል? እኛ ለአንቺ ብለን እኔ ነኝ የሄድኩት ወይስ እሱ ነው? የት ልትሄጂ ነው ብሎ ደውሎ ጠየቀኝ። ዳኒ ኑና ከበር ዞር አድርጓት ብሎ ነው የደወለው። አሰቢ ውሸት ነው። ምን ነው ውሸት? ሁሉም ነገር ውሸት ነው። ያምሻል በይው ለምን አላነሳሽም? እንደውልልሽ አስቴልሽ መስሎኝ የመጣሁት በዛ ሰዓት የማየውን ነገር ተናግሮኝ ስለነበር ማለት ነው። ትፈግሩ እንዴ የማየውን ነገር ተናግሮኝ ስለነበር አላነሳሁላችሁም። ማለት ምን ነው በሩ ጋር ሄደሽ አልሄድኩም። ሜሪ አልሄድኩም። አትጩይ አትጩይ ነገር ያሽ እንዴ ነው ዋጫው አንቺ አትጩይ አምላካምና በሆም ጮቺ ስለሳት ይኑርሽ አክብሪ ስለሰማሽ እማውን ነገር እየተናገር ስሜ እንድታ ሰላም የሳሚ ቲዩብ ተከታታይና ቤተሰቦች እንደምን ከረማችሁ? ዛሬ በአዲስ ቪዲዮ ከች ብለናል። በምን ስትሉን የግሬስ እና የሮያል ፋሚሊ ነገር በጣም ወዳልተፈለገ መንገድ እየሄደ ነው። ሩታ ከኛ ተደብቀሽ አብርሽን አግኝተሻል ሲሉ ዳኒና ሜሪ የከሰሷት ነው። እናንተስ የሩታ ተግባር ልክ ነው ትላላችሁ? አብረን እንመለከተዋለን። ነገር ግን ከዛ በፊት ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን ከኛ ጋር ይቆዩ እንላለን። የተለያዩ እውነታዎችን ለእናንተ እናወጣለን። ትሰማላችሁ፣ ትማሩበታላችሁ፣ ትዝናኑበታላችሁ። እስከ መጨረሻው ትከታተሉን ዘንድ በአክብሮት እንጠይቃለን። እስቲ ቪዲዮውን ተመልክተን ዛሬም የሚሰማንን አስተያየት እንሰጣለን። ዳኒና ሜሪ የሚሉትን እናዳምጣቸው እስቲ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬ መተናል። ዛሬ ላይ ግን ስንመጣ እስከዛሬ እንደነበረው ሰዎችን ስንለምን በጣም ስንለማመጥ ረጅም ጊዜያችንን አሳልፈናል አይደል ሜሪ? አሁን ይበቃል። እኛ ደግሞ እየተጠቃን ያለ ነው ማለት ነው። አንድና አንድ ዋነኛው ነገር የሩታ ጉዳይ ነው። ሩታ አንቺ እያስጠቃችን ያለች እኔ እናንተ ኖርማሊ ምንም ጥሩ ማድረግን መጥፎ ማድረግን ምናምን እኔ እናንተ ማለት የግንባር ስጋ ነን። ሁሌ ለሰው ገኘው ፊት ለፊት ነው። እኛ ለጥሩ አረግ ነው ለመጥፎ አረግ ነው ምናምን እኛ ጋር በጣም ነገሮች የሚበረቱትና እስቲ ይመቻቸው። ግን ዛሬ በጣም ከባድ ደረጃ ምን ደረጃ በጣም እኔ ከእለት ወደ እለት ማለት ነው ሩታ በጣም እያስጠቃችን ሄደች። ገባችሁ? በቃ መሄድ ያለባትን ጥግ ሄዳለች። በቂ ነው፣ ከበቂ በላይ ነው ያደረገችው አብርሃምን ለመመለስ። ከዚህ በኋላ እሱ በጣም አሁን ላይ ከይሄ እንዴት ነው ወደ ንቀት ሁላ ሄደ። ገባሽ? ይሄ መለመኑ መለማመጡ ወደ ንቀት ሁላ ምንም አታበጣም። አልፈልጋትም በቃ ምናምን ለዚህ ድረስ መድረስ የለብንም። በቃ የራሱ ጉዳይ የራሱ ነው። አልገባኝም። እኔ በሱ ቆርባለች እንዴ አልገባኝም። በጣም አንድ እንደ ማንኛውም ሰው አንድ ወንድ ነው። በቃ አለቀ። አንድ ተራ ወንድ ነው ለኔ። በቃ ወለደች አይደለ? በቃ አሁንም ድጋሚም ትድገም ተፈለገች፣ አራተኛም ትድገም። ይሄ እኮ በጣም ኢሹ አይደለም። እኛን በጣም አከበርነውና እሱን ላይ ሰቅለን ልጅቷን ታች አድርገን ያችን እንደገና ከፍ በጣም እኛ ራሱ የሰራነው ስራ ትክክል አይደለም። ስለዚህ እኔ አሁን ምንም ነገር መነጋገር አልፈልግም። ዛሬ ራሱ ነው ሩታ ላይ በቃ ከባድ ነገር ነው። እህትነቱ ካልገባት እኔ የምነግራት ነገር ለሷ የሚጠቅማት ነገር ካልመሰላት እኔ እና እሷም እዚህ ጋር ማብቃት ነው። በሷ ይሁን መሰደብ የለብንም። ይበቃል። ዛሬ ውሳኔዋን እንስማ። ከዚህ በኋላ ከሩታ ጎን መቆም በጣም ከባድ ነው በነገራችን። ምክንያቱም በዚህ ልክ ዲስሪስፔክት መደረግ መናቀን አንፈልግም። እሷን ብለን ብዙ ነገር አለን። እሷን ብለን ብዙ ነገር ያሳዝነን። ይሄ ደስታ የሚባለው ልጅ ተንከራተተ እሱ በማለት በጣም ነው በቃ የሚያሳዝነው። እግዚአብሔር ማለት አንዳንዴ ይኸውልህ ይሄ አለመገጣጠም ነው። አፍቃኝ እሱ እሷን ይወዳል፣ እሷ ደግሞ ያን ትወዳለች፣ ያ ደግሞ ያችን ይወዳል፣ ያቺ ደግሞ ሌላ ደግሞ አናውቅም። ግን ይሄ ያሳዝናል። ገባህ አይደል? ይሄ ተስፋ ባይዘው ለሰው ምንድነው መሰለ ዳንሻ የሚጎዳው ተስፋ መስጠት። መጀመሪያ ይሄ ልጅ ካልፈለገችው ምንም አይነት ይሄ ፍሬንድም ቤስት ፍሬንድም አይነት እንደጓደኛ ምንና ማሳየት የለባትም። ማስቀኛ አድርጋ የተጠቀመችው አብርሃምን ማስቀኛ አድርጋ ልጅ ወደ ፍቅር ውስጥ ገብቷል እኮ ዳን። ከዛ ደግሞ አልፈልግም የሚባል ቲያትር አለ። እኔ ዛሬ በጣም ኤርትራ በጣም ያናደደች ትናንትና አይታል ቁልፍ ተቀብላለች ምናምን። ስለዚህ ይሄን ነገር ሁሉ መታ እንድታብራራልኝ ፈልጋለሁ። እኔ ደውለህለታል አይደል? አዎ። ለምን በልጅ ህይወት እንደምትቀልድ እኔም አልገባኝም። ምክንያቱም ከፈለገችው አልፈልግህም ነው። አብርሃም መሸሸጊያ ማድረግ የለባትም። ስለወደዳት ነገ ጠዋት አብርሃም ጋር አሪፍ ብትሆን ታውቃታለህ ሩታ ጆሮ የላትም ውሻ ነው የምታረቀው። ስለዚህ ይሄም ልጅ በጊዜ ነገረው የማትሆነው ከሆነ ራሱ እንዲያወጣ እንደዚህ አይነት ነገር
እጁን ማንሳት አለበት። እሷም ደግሞ መነገር ያለባት እኔ ትምጣ ዛሬ በእውነት በጣም ነው የደበረኝ። በሷ እየተወቀሰ መሰለኝ። ለስታረስ እዚህ ጋር ነን። ለምን ስለ ሩታ ስለሚያድገው ልጅ አንድም ሰው ግን ስለሚያድገው ልጅ ሩታና ባብሽ ስላሉ ልጅ ሲያወራ ሰምቻለሁ። አማን ነው አረፈዳችሁ አንተ ነህ እንጂ አረፈድከው። እኛም ወረድ ደርሰናል። ኦኬ መኪና ውስጥ ቁጭ ብለህ ነው? እኛ እኮ ገብተናል እዚህ ቪዲዮ ስለጀመሩ እንጂ ጫካ ውስጥ እንዳርገው አንዳንዴ ሰው እንዳያገኝ ሀገር ቆንጆ ነው ያለው። የአንተ ሀገር ውስጥ ስላለመድክ ይሆናል እንጂ እኛ ብዙ ጊዜ እንደዚህ ነው የምናሳልፈው። እኔው እንኳን ደህና ወጣ ተመችቷል። ብራዘር ምን መሰለህ ዛሬ የጠራን ዋነኛው ነገር ሰሞኑን እያየን ነበረ፣ ከአንተ ጋር ብዙ ነገሮች እያገናኙ ነበረ። በጣም ሪስፔክትፉል በሆነ ነገሮች እያወራን ነበረ። ግን አሁን ምንድነው ያንተም ነገር ወደ ማብቂያው መሄድ አለበት የሚል ሀሳብ መጣ። ወደ ማብቂያው ስንል ሩታ ስለአንተ የምታስበው ስለአንተ የሆነ ያላትን ክሊር የሆነ ኢሜጅ እንድትሰጥ እንፈልጋለን። በቃ ነገሩ ትናንትና በተፈጠረው ነገር ያን ቤት ምናምን ስትቀበል ቁልፍ ምናምን በምን አይነት መንገድ ነበር ያ ነገር ሀፕን ያደረገው የሆነው? ያው ደስተኛ ሆና ነው የተቀበለች። ቪዲዮ ላይ እንዳያችሁት ነው እኮ ተስፋ አለው አንተ ከሷ ጋር ለመሆን ተስፋ ያለው ይመስለኛል። አሁን ተስፋ አሁን በንብረት ንክኪ ነው ወይስ ትክክለኛ ፊሊንጓን ነው እያሳየች ያለች? እኔ እንጃ እሱን ባላቅም ግን አሪፍ ነች ለእኔ ሩታ ከድሮ አሁን ትሻላለች ብዬ አስባለሁ። በሌላም ነገር ካሰበችው ደግሞ ችግር የለውም ብቻዋን እንደምትኖር ነገር ያጣ። ኧረ ነው እኛ ሌላ ነገር ለማለት አይደለም የመጣ ነው። ጀስት ተቀብለሃል ነው ወይስ ይሉንታ? አንዳንዴ በተደረገለ ቁጥር ይሉንታ ይይዝሃል እና በይሉንታ ነው ወይስ ኦልሬዲ ለአንተ የተሰማት ጥሩ ነገር አለ? ተቀብላኛለች። ግራ እየገባኝ እሷም እንትን ነው አለች ስላት የለች መጣች ስላት ሄዳለች ምናምን በቃ ግራ ያለችበትም እኮ ይገባሃል። በጣም ስትረስ ውስጥ ናት ያለችው እና እኛ ዛሬ ይሄን ነገር ክሊር ማድረግ እንፈልጋለን። እኛም በማናችሁ በሰው ዘንድም ይሄን ያህል መጠመድ የለብንም። እኛ በጣም የሚደርሰን ቴክስት የሚደርሰን ነገር ምናምን እኛ የምንሰራ መልካምነት ለሰው እየገባ ስላልሆነ እንደዚህ አይነት ነገር ትንሽ ገለል ለማለት ዛሬ አንተንም እሷንም ቀጥረናቸዋል። ሁለታችሁም ያላችሁን ስሜት ፊት ለፊት አውሩ። ስሜታችሁ አንድ አይነት ስሜት ካልሆነ ግን ጊዜ አትፍጅ፣ እዚህ ጋር አቁ አይደለ? እኛ ምን መሰለህ አንተን በማለት እሷን በማለት ሰዎች ያለን ነገር ተው፣ ችግር የለም። ሰዎች የፈለጉትን ይበሉ። እናንተ ደህና ህይወት ሩታ የተመቻቸ ህይወት ለመኖር ተብሎ እኔና ሜሪ መሰደባችን ምናምን ኖርማል ነው። ግን ምንድነው አሁን ስላንተም ያላት ግምት አናውቀውም። ከአብርሃም ጋር ቆርጣ መለየት አልቻለችም። እሱ በጣም ብዙ ነገር እየተናገረ ነው ያለው፣ በጣም ብዙ አክት እያደረገ ነው ያለው። ግን እሷም መወሰን አልቻለችም። ገባ? ስለዚህ ዛሬ የጠራን ማንኛው መንገድ ሩታም አይ ቲንክ እየመጣች ነው። ውሳኔያችሁን ወስናችሁ እሷም የመጨረሻ ውሳኔዋን ወስና ነገሩን ልንቋጨው ነው። እስከ ዛሬ ለፈውብለትን ነገር ኖ እኛ እኮ መቋጨት አንተ በግልህ መሄድ ትችላለህ። እኛ እየነገርን ያለ ነው ሩታ ያላትን እንደ ጓደኛ ስነግራለሁ። አንተ ስጣት። እኛ ግን አንተ አመትም 2 ዓመትም መብት ነው መስጠት። እኛ ግን እንደ ጓደኛ እኔ እንደ እህት እንደ ቤተሰብ ባሳለፍኩት ከእሷ ጋር ረጅም ኦልሞስት ከአመታት በላይ ሰጥቻታለሁ። ብዙ ነገር ልቧ ማን ጋር እንዳለ እሷ ናት የምታውቀው። በዚህ ያህል ከዚህ በኋላ ግን በሷም አብርሃም በዛችን በማንም ብቻ እኔ ስሜ እንዲነሳ አልፈልግም። እዚህ ጋር እንዲያበቃ ፈልጋለሁ። አንተ ፍቅሩ እየባሰብህ የሚሄድ ከሆነ በራስ ሰዓት 2 ዓመት 3 ዓመት እንደቀን መጠበቅ ትችላለህ። እሷ እኛ ግን ዛሬ አጣና አስበንበት ነው። ይሄን ያህል ወስነን አንመጣም ነበር። ከባድ ነው። ገባ? ለእኛ ጥሩም ሰራ ምንም ሰራ ምስጋና ልንመሰገንም እኮ አይደለም። ግን በሰው ዘንድ በዚህም ያህል ሰው ታጣላላችሁ ተብለን እኛ መታሰባችን በጣም ነው የሚደብረው። ሁለት ደግሞ በቃ በዚህ ያህልም አንድን አብሮ የነበረን ሰው ሁሉ ነገርህን የሚያውቅህን ሰው በዚህ ያህል ከሴት ጋር ስለሆነ በዚህ ያህል መለማመጥ ራስን ማዋረድም ከዚህ በላይ አይጠበቅም። ስለዚህ አቆማለች ከሱ ጋር። አይ እንደዚህ ነው የምቀጥለው ካለ ዛሬ ከኛ ጋር ያበቃላታል። አንተን ወክዬ አይደለም። አንተ 3 ዓመትም 4 ዓመትም ፍቅር ነው የያዘ ጠብቃት ተዋት አይደለም እያልኩ ያለው
የምትፈልገውን ነገር እኛ እንውጣበት። ከሚገባው በላይ ታገስን፣ ከሚገባው በላይ መጣን፣ ከሚገባው በላይ ብዙ ነገሮች ነበር። ይሄ በቂ ነው። ቻግን አለች እንዴት ታረጋግጣችሁ? ያው አንድ ለምትወዱት ሰው የትኛውን መስዋዕትነት የምትፈልገው ምንም ማለት አይደለም። ሰው ተናገረ ተሳደበ ብላችሁ በዚህ ልክ ስሜት ኖ አልተግባባንም። አሁን የፍቅሩን ነገር አውጣውና ሩታ እያደረገች ያለችው አብርሃምን የምትለማመጠው የምትለምነው ከጊዜያቶች በጣም ሄደና ራስን ከማስናቅ አልፎ እኛን ወደ ማስናቅ እኛን ወደ ማሰደብ መጣ። በእርግጥ እኔ ራሱ ብዙ ነገር እኮ እባላለሁ። ያው አንተ መባሉ ይችላል። ከዚህ በኋላ መቀጠል ከፈለግ ቀጥል። እኛ ግን አይ እንዴት ስለራሳቸው ክብር እንዲህ እየተባለ ነው። ገባችሁ? እንዲህ ነው ያዙት አብርሃም ቤተሰብ ጋር። ሁለቱም ቤተሰብ ያዙት እኔ በልጥ ሰው ነው። በየቀኑ በቃ ውበት ይስተናል። ምንድን ነው ዛሬ እንኳን ሩታ እንደሌላው ጊዜ እንጫወት ወይ ልንስቅ ምናምን አይደለም የጠራንሽ። ዛሬ ላይ እና ሜሪ የመጨረሻ ውሳኔ ላይ ደርሰን የጠራንሽ። እሺ ውሳኔያችሁን አንድ ላይ ምን መሰለሽ፣ በየጊዜው ያደረሻለሽ በየጊዜው አብርሃምን መለማመጡ አብርሃም ለመመለስ መሞከሩ ምናምን ከዕለት ወደ ዕለት አንቺን እያስናቀሽ ነው። በጣም በአብርሃም እና በዙሪያው ባሉ ሰዎች ከሄርሜላም ብቻ በቤተሰቦቹ ያለሽን ክብር እየቀነሰው ነው በየጊዜው መሄድሽ፣ እሱም መለመን። ከዛ አለፈና ደግሞ እኛንም ማስጠቃት ጀምር። ገባሽ? ማለት እያስጠቃሽ ሁሉን ነገር እኮ አብረን ነበር እያደረግን የነበረው። ቀለበትን ሲያደርግ ምናምን እናንተ ናችሁ ነግራችሁኝ ሄዱ። በዛ ነው እኮ አይ ነው። ግን ደግሞ የእሷ ለመፈለግ የአንቺ በጣም እሱን መከተል ምናምን በጣም በዛ እኮ። ኢቭን ቀለበት እንደሚያደርግ እንኳን እኮ አላቅም ነበር። እኛ ነን የነገርንሽ እንድታይ እንድትቆርጪ ነው። አንቺ ግን አሁንም ኢቭን ልጁን ካስከማለት ድረስ እየተጫወተብሽ እኮ ነው አይደለም? አይ ልጁን እንኳን እንካያልኩትኝ በምክንያት ነው ሜሪ። የምን አውቃለሁ ለኔ ለምን እንደምትነግሪኝ እኮ አንዴ ላስረዳሽ። ምን መሰለሽ፣ ከዚህ በፊት አንቺም አይተሻል። ፋሚሊ ጋር ከውቹ ጋር ልሂድና ልረፍ ምናምን ብዬ ስለው ልጅን ፖሊስ ነው ይዤብሽ አለኝና አሁንም ይሄ ነገር እንዳይፈጠር ብዬ እኔ ያለው ልጅ ለሌላ ሰው ሰጠችብኝ። ላስረዳሽ። አብርሃምን ትተይዋለሽ አትይው ነው በቃ ሩታ አትከታዩ በቃ ይቀሱ ነገር እየተከተልሽው ነው። ልጁ ነገሩን እናስተካክላለን እኮ አብረን አይስተካከል። እሱ አንቺን ይከተላል። አብረን ያኛው ደግሞ እናንተ ናችሁ። በጣም ነው የምትከታተሉት። ማሬ ይቁም መከታተሉ ነው የምልሽ። ሸፍታ ምንድነው ጥሩ ነገር? ይሄ ደግሞ ለራሱ ከሰለቻችሁ ይኸውልሽ፣ እዚህ ጋር አንቺን የሚፈልግ የሚያስብልሽ ሰው አለ አይደል? አጠገብሽ ለሴት ክብር ያለው እኮ አወራና እንዴ አንተ ካንተ ጋር አወራና ትናንትና ከገራ በኋላ በቃ ይሁን አቋም አይደለም። አይ ነገር እኮ ነው ወይ ዳንቻ አቋምሽ የት ነው ሄደው? ቆይ ከኔ ጋር አውሪ እንዴ። አቋምሽ የት ነው? ከደስታም ጋር ማውራት አለብኝ ሜሪ እኮ መጀመሪያ ከኔ ጋር አውሪ። ታዩ ደስታ ከኔ ጋር አውሪ። እየጠየቀችሽ ነው አይደል? እያናገርኩሽ እኮ ልታዳምጪ እሷ ጋር እውነት ስላለ ነው የምትሸሽ። እኔ ነኝ የቀጠርኩሽ፣ አንቺ ቀጥረሽኝ አይደለም የምታወሪኝ። እኔ ነኝ የቀጠርኩሽ ነው እየሸሸቻለች አንቺ ጋር እውነት ስላለ ነው። እሺ ላዳምጪሽ። እየሰማሽኝ ነው አይደል? አንድ ነገር አንቺ ይሄ ልጅ እየተከተልሽው ነው ያለው። በጣም በህዝብ ፊት አዋረደሽ፣ በቤተሰብ ፊት አዋረደሽ፣ በዛች በሄርሜላ የምትባል ልጅ አዋረደሽ፣ በፋሚሊዎቹ አዋረደሽ፣ እኛን አዋረድሽ ነው በቃ። አልፈለገም ልጁ። ታዩ ምንም እያልሽኝ ያለሽ ነገር ምንም ሊገባኛቸው አብርሃምን ታዩ በቃ አብርሃም ነገሮቹን እኮ ትቼ ነው እናስተካክላለን ብላችሁ እኮ አብላችሁ ጀመራችሁ። ሞከርን በቃ ልጁ ምንም የምንፈልግ ነገር አንቺ ነው የለው እኮ። እኔ ደግሞ ስተው እናንተ አብላችሁ የጀመራችሁት እናንተ እንደሆነ ጀመርን አይደል እኮ እየነገርኩሽ ነው። ሩት ይኸውልሽ፣ አሁን ይሄን ነገር ከጀመርሽው አይቀር ሌላ ወሬ ውስጥ አንግባ። ገባሽ አይደል? ግብግብ ምትፈጥር አልገባኝም። አቁሚው። ስለምንም ግብግብ እየፈጠርኩኝ አይደለም። አይ እናንተ ነገሮችን ስትፈልጉ የምታረጉ ስትፈልጉ የምታበቁበት ጉዳይ ስላለ አንቺን እያዋረደሽ ነው። እኛ ወሬያችን አንቺን እያዋረደሽ ነው። ስለዚህ ታዩ እኮ የተውኩትን ነገር እኮ እንድጀምር ያደርጋችሁ እኮ እናንተ ናችሁ። ቆይ አንዴ የሩታ ይልሽ አንድ ነገር ይሆንሻለሽ። እኔ እያወራሁ እንድጀምር ያደርጋችሁ በቃ የተውሽውን ነገር እኛ አረግን አይደል? አሁን ታዩ ነው ያልሽ። እኛ ነው ይወቅሻለሽ። አልገባኝም። ትች ዳራችን በለሽ ወደ ኋላ እኔ እናንተ ወርደሽ ትናንትና ስንት ነገር ተነጋግረን የለ እንዴ? ሁሉም ሰው ለራሱ
ሁሉም ለራሱ የራሳቸውን ጥቅም እያመቻቸው ነገር ደግሞ ምንም እንደማያውቅ እዚህ ጋር ቆመ ማለት ምንድነው እየተፈጠረ ያለው? ምንድነው እየሰማ ያለው? ምን አለሽ? እሱ ነው አይደለም። ትናንትና ከሱ ጋር ያወራነው ነገር አለ። ከአንተ ጋር ያወራነው ነገር አለ። ደስታ እንዴ ልጁንም ስለመስጠት እኮ ያወራሁት ከአንተ ጋር ነበር አይደል እንዴ? ምንድነው እንደማታጠፍ እቺ ጋር የሆነ ነገር ለማስተካከል ነገሮች ጣጣኔ ላይ እንዳይመጡ ልጁን ለሱ ሰጥቼ ነገሮችን እንዳስተካከል የተነጋገርኩት ከአንተ ጋር ነው አይደል? ማለት አሁን ነገሩ ወደኔ ስለዘሩ ነው በግልጽ እያወራሁት ያለሁት እንጂ ይሄን ነገር ማንም እንዳያውቅ ተነጋግረን። ሩታ ያን ካረክሽ በኋላ ምንድን ነው ያደረግሽው? እንዴ ሁሉም ነገር ለምንድን እናገር ታደርጊናለሽ? ምን አደረኩኝ? ለከ እሱን አውርተሽ አብርሃምን ልጁን ምናምን ካልሽ በኋላ ምንድን ነው ያደረግሽው? እኛ እኮ ዛሬ ሳት ጉርሰን ለብሰን የመጣ ነው። ሩታ ከኛ ጀርባ አብርሃምን ለማግኘት የምታረጋቸው ነገሮች እንዳለ ደረሱ። በቃሽ። ሄርሜላ ጋር መሄድ ምን ያስፈልጋል? ምን ነገር ማለት ነው? ማን ይኸውልሽ አንቺ አብርሃምን ለማግኘት ጉድጓድ ትቆፍሪያለሽ ሩታ ገባሽ? እኛንም ሸጠሽናል። ገባሽ አይደል? እኛ ለአንቺ ብለን እኔ ነኝ የሄድኩት ወይስ እሱ ነው? የት ልትሄጂ ነው ብሎ ደውሎ ጠየቀኝ። ዳኒ ምንም ነገር ታውቃላችሁ ለብሎ እንደዚህ ነው ከኛ ጀርባ የምታረጊው የነበሩት ነገር ሁሉ ዛሬ ደረሰ እኮ እኔ ያፈርኩት እኮ በዛ ነው። ይኸውልሽ ሜሪ አራት ማታ ሄደሽ ተሞከረ አልሄድኩም። ሜሪ አለች አለ የለም ብለሽ የምታረጋሩ ምንድነው? እኔ ስነ ስርዓት እግዚአብሔር እኔ እንደዛ አላደረኩም። አንቺ አልፈሽ ከላይ ስነ ስርዓት አዎ ያላደረኩትን ነገር እኮ አደረግሽ እያልሽኝ ነው። አንቺ ማልፈልገው ነገር እንደወሰን እንዳታረጊ የፈለግሽው መወሰን ትችያለሽ ሜሪ። ሲቀጥል ደግሞ ማለት ነው እኔ ስፈልግ ነው ሳልፈልግ ነው ነገሮች ሊሆኑ የሚገባው። ሜሪ ነገሮችን አክብሬ ስቀበልሽና አክሰፕት ሳደርግሽ አንቺ ነገሮችን እንደፈለግሽ ረን ማድረግ ትችያለሽ ማለት አይደለም። እኔ ባንቺ ስላከበርኩሽ ስላከበሩኝ አዳምጪኝ። አዳምጥኩሽ አዳምጥሽ ብዙ ነገር ያረጋለው ባንቺ እየተሰደብን ምንም የማይመስል አንቺ ስለምትበልጭብኝ ልክ ጀርባ በሱ ጀርባ ሄደሽ ልክ እንዳልሆነ ይብን እየነገርኩሽ እኮ ችግር የለውም እኛ እንደዚህ እንሆናለን እያልሽ ፈርዘር እየሽን እኮ ያለሽ አንቺ ነሽ። ልክ እንዳልሆነ ጭምር እየነገርኩሽ እኮ ልትሰሚኝ ፈቃደኛ አይደለሽም። ከበር ላይ ዞር አርጓት ልዩ መንገድ ነው ነገሮች ሁሉ እየደረገ ያለው ከበር ዞር አርጓት ብሎ ነው የደወለው። አሰሚ ውሸት ነው ምንድነው? ሁሉም ነገር ውሸት ነው። ያምሻል ለምን አላነሳሽም? እንደውልልሽ አንቺ መስሎኝ የመጣሁት በዛ ሰዓት የማይሆን ነገር ተናግሮኝ ስለነበር ማን ነው ትፈግሩ እንዴ? የማይሆን ነገር ተናግሮኝ ስለነበር አላነሳሁላችሁም። ማለት በሩ ጋር ሄደሽ አልሄድኩም። ሜሪ አልሄድኩም። አትጭይ ነገር ያውሽ እንዴ ነው ዋጨው አንቺ አትጭይ አምላካምና በሆም ጮቺ ስለሳት ይኑርሽ አክብሪ ስለሰማሽ የማይሆን ነገር እየተናገር ስሜ እንድታጠፊ አይፈቅድልሽም። ለምን ሄደሽ አልሄድኩም እና ለደወለ ጠሪምጣ ይምጣ ጥሪው ይናገር። ጭራሽ ማየት አይፈልግም ነገር አታውሪ። ለግል ታማኝነት ለማስቆጠር እኔ ማስጠቆር አይታደጉልብኝ እኮ ለምን አታነሽም? ወደ አነሳውልሽ ኖ ያነሳው እየተባልኩ መሰደብ አልፈልግም። እንደ ታናሽነት አርፈሽ ተቀመጥ። አርፈሽ ተቀመጥ። መውጣት የሚጠበቅብሽ አበቃ። እንደኛ ቆርነ ማቼ ተፈጣሽን ነገሮችን አክሰፕት ሳደርግሽ በዚህ ልክ አምባገን እንድትሆኚብኝ አልፈቅድልሽም። እቺ እኔ አረፍ እንዳታሳስሽኝ ዛሬ። ሲቀጥል ደግሞ ምፈልግ እንዳታሳስሽኝ እኔ ነኝ። ማንም ሊያስገድደኝ አይችልም። ማንም አያስገድድሽም። በህይወትሽ ግን ነገሮችን በማይሆን መንገድ ረን ባላችን ያየነውን እኮ ነው። ምንም አይነት ነገር የለም። እሱ ምን አቅቶት ነው? የት ነው የምትሄጂው? የት ልትወጪ ነው? ከእንትና ጋር ነው በጣም እንትን ብሎሽ ነው። በቃ ይሄ በጣም እያሰበች ስለሆነ አንቺ የምትወጪበትና የምትገቢበት ነገረን እኮ ልጄ ብቻውን እንዳይሆን ስለምፈልግ ነው። የት ነሽ የት ገባሽ እምላት እንጂ ለምን ልጁን እኔ ጋር አስቀምጣ እንጦሮጦስ ለማስወርድም ያለ ስሰጠው እኮ አልተቀበለኝም። እሺ ሌላውን ተይው። አንድ ቆይ ሜሪ ይበቃል። ለምንድን ነው አንተ እንደዚህ ተቆመ ነገር ደውለውልኝ ነው ነገሮች ተነጋግረን አይደል እንዴ? ሴጣን ውስጥ እንዳከችኝ የፈለገበት ሴጣን ውስጥ መግባት ይችላል። ሳይመለከተኝ ነገሮችን ስርዓት ይኖር። ይኸውልሽ በማይመለከትሽ ነገር ውስጥ እየገባሽ አክብሬሽ አክሰፕት ስላደረጉሽ እንደዚህ ላይ እንድትወጪ ግን አልፈቅድልሽም። አያታረ አንቺ ምን ካዲ ነሽ? ትናገሪኛለሽ? ምን ካዲ ነሽ? በጣም ካዲ ነኝ። አዎ ሜሪ ምን ደሳ ሜሪ ምን ነገር ታወራለሽ? ምን አንተ ምን እያልክ ነው? አልገባም። አንዳንዴ እህትነትም ታላቅነትም ሲስ ምን ነው አንተ ደግሞ አይ ሜሪ አትጨቃጨቁ እያልኩ ነው። ጭቅጭቅ አታምጡ። መናገር ያለባችሁን ተናገሩ። ስማ ይኸውልህ አሁን ይኸውልህ እስካሁን ቅድም አንዴ ይቅርታ ሜሪ አንዴ ዝም በል በቃ አንዴ ሰማኛለህ። ደስታ እህቴ ላይ ስለማለነሳ ነው ደረግምሽ ነበር። አንዴ አልተነሽ ስትሰሚ ተቀበጭ አልፈሽ ምን ልትመልስ መቼ ነው ምን ምናምን ምን እንደምትገነፋፊው ይኸውልሽ መረጋጋታችን ስለማነካሽ ነው። ታውቂያለሽ የማነካብሽ ምክንያት ታውቂያለሽ። በቃ ግን ስርዓት ይኑርሽ። ተቀበል
ስላከበርኩሽ መሰለኝ እንደዚህ። ግዴታሽ ነው ማክበር። ታላቅሽ ነኝ፣ ግዴታሽ ነው ማክበር። እኔ በቃ ከበርሽ ማለት ደግሞ ግዴታሽ ነው። ህይወቴ ውስጥ መተሽ እንደዚህ ማመስ መታልሽ ማለት አይደለም። ሰው ናት በማርያም ራፊ ሩታ እግዚአብሔር ራፊ ሩታ ግሽሽ ነው። እኔ ነገሮች ወይኔ እስኪ አንቺ ዝም በይ የሚሩን አንዴ ልናገር። በቃ ተይ እወቂ እሺ። በቃ ላይ እንደ ታላቅ ምታከብርሽ አለ ለራፊ ነው። ያው ነው አንቺ ላይ ጂን አላነሳም አልከፋት። እኔ ሄዳለሁ ሜሮን ማድረማመት ከሆነ ሄዳለሁ። አንዴ ለምን ዝም ብለው እኮ አንዴ ሩታ ዝም በይ፣ አንዴ ዝም በይ። ሰማኛለህ ሩታ ሰማኛለህ። ደስታ የምትፈልገውን ነገር አሁን እንቅጩን ንገራት። ገባህ አይደለ? ይኸው አጠገብሽ ቆሟል። የሚወድሽ ሰው አለ፣ እሱ ይከባከብሻል። ከሱ ጋር ትሆኛለሽ። አያሉንም ካልሽ ደግሞ ከዚህ በኋላ እኛንም አታሰድቢ። ገባሽ? አንቺ ሄደሽ እያለቃቀሽበት እኛ ምንም ተስፋ እንደሌለን ሰው እንደገና በሱ ዘንድ አታሰድቢ። በቃ ሩታ በቃሽ። ሩታ እነሱም እኮ የሚናገሩት እኮ ላንቺ አሰማሙ አንወጣለን። በቃ ትይዛ ተይው በቃ ሩታ መተዋለች። በቃ እሱ ጋር መሄድ የለብሽም። ልጁን ምን ያርጉት? ሩታ ምን ሆነሽ? ራስሽ ለምንድን ነው የማታስከብሪው? እነሱም እኮ ላንቺ ስለሚያስቡ ነው እንጂ እኮ ሌላ ነገር አስባለሁ። ሩታ ነቂ በቃ። አሁን የራስሽን ላይፍ የምትኖሪበት ሰዓት ሄደሽ ምናምን ብታወሪ ምናምን አንፈልግም እኮ ደስታ። ኧረ ማለት ነገር አትናገረኝ አንተ እያስፈራሮሽ አንተ ለምዶ መናገር የምትፈልገው የማትናገረው የፈለገ አፍቅራት እንጂ ማለት ነው። መናገር ያለብን ፊት ለፊት ተናገራት። ለምዶ የምትፈራት እንዴ? በቃ ይወድሻል፣ ጊዜ ይሰጥሻል። አብረሽ ሁኚ ደቦሽ እንደው ማውን ይጠይሻል። አብረሽ ትሆኛለሽ፣ ትሆናለች። አትበላት አዎ እዚህ ሄደሽ ከምታለቃቅሽ ይኸው በቃ የሚወድሽ ሰው አለ፣ እሱ ጋር ሁኚ። ለምን ራስሽን የምታስልቅኛል? የምታስልቅኝ ትሆኛለሽ። የተውኩትን ነገር ሀብላችሁ የጀመራችሁት ራሳችሁን የሚያስናቃችሁ አንቺን አይተን ነው የጀመርነው። ራሳችሁን ያስናቃችሁት እናንተ እንጂ አንቺን አይተን ነው የጀመርነው። ገባሽ? ስታዝኝ ስታለቅሺ ከእሱ ጋር መሆን እንደምትፈልግ ስለነገርሽ ነው እንጂ እኛ አብረን ምን አገባን? ነገሮችን አብቅቶልኝ ትቼዋለሁ ስናችሁ ሀብላችሁ የጀመራችሁት እናንተ ናችሁ። እኔ ኑና ተናቆልኝ ብያችኋለሁ እንዴ? ብያችኋለሁ ወይ? ኧረ አንቺ ለከት ይኑርሽ ላፍሽ ሰው ናት። እግዚአብሔር ይፍራንች። ማይሆን ነገር ኢቭን እየተደረገ እንኳን ስለማከብራችሁ ነው እሺ ብያችሁ ሁሉንም ነገር ሲደረግ የከረመው። ለማን ነው? ምን ያደረግነውና ነው? ምን አድርገን ነው? ለማን ብለን ነገሩን እኮ ትቼው ነበረ አይደል እንዴ? ምንም እንኳን ማላውቀው ነው። አጣርተሽ ደውለሽ ነይ ብለሽ እኮ ጎትተሽ ወሰድሽኝ አንቺ ነሽ ያለበት ድረስ። ምንም ማውቀው ታሪክ እያደረገ ስለሆነ ምንም ማውቀው ታሪክ የለም። እኛ ምን አገባን? እዛ ጋር ለምቀረበት ሌላም ነገር ቢያደርጉ አንቺ እንዲቆርጥልሽ እንጂ እኛ ምንም እኮ ይመለከተን። ቀለበት አረጋረገ ቀለበቱ ጋር ወሰድነው ለምንድን ነው? ጥፋተኛ አረገችን። ቀለበት ጋር ወሰድንሽ ለምንድን ነው? ምን እንዲሰማሽ አላውቅም። እውነት አብርሃምን ድጋሚ እንድትወጂው አንድ ነገር ልንገርህ። ከእሱ አሁን አፍቅሮሽ ስለሆነ ስለሚሰማሽ እሱን አሞኝ እንደለመድሽ። እሺ ይሰማሻል። ፍቅር ውስጥ እኮ ነው በጣም ምንም ብትይው ቤት ተከበርሽ አይደል? ማለት ልታስገድዱኝ ነው እንዴ? መልሸቀው ህይወቴ ላይ ማን እናንተ ኖሩበት። አንቺ ከሃዲ ነሽ። በጣም እንዳራ ካራት ያዘው። ይኸውልህ እኔ እናንተ ትናንትና ተነጋግረናል አይደለም? ምን ተናራለን ነው ዝጋት እግዚአብሔር ይጀምር ማለት ዳሪሻ መኪና ውስጥ ተፈቀደ። አንቺ እንዳንቺ እውነት ተገላገልኩኝ። ምን ቀረብኝ? አብሬሽ ስላወራሁሽ ምናምን አክታረጋለሽ እንዴ? እግዚአብሔር ምንም ያስብ አይደለም። በእናትህ ስለምትናገዱ ነገር ተረጋግተሽ አንዴ አታስቢ። በደንብ ነው ተረጋግቼ እየተናገርኩኝ ያለሁት ዳኒ። እንዴ የሁሉ ነገር የደረሰብን የሁሉ ነገር እየተባልን ያለ ነው ለአንቺ ነው ብታውቂ፣ ገባሽ? አንቺ ግን ዞረሽ ከኋላችን እኛን ጥፋተኞች ለማስደረግ አንገት ያስደፋሽን። ዛሬ ነው አንተ ጥፋተኛ እኔን ያደረከኝ ዳኒ። አንገት ያስደፋሽን ዛሬ ነው አንተ እኔን ጥፋተኛ ያደረከኝ። እሺ ብዬ ነገሮችን አክሰፕት ስላደረኳችሁ ዛሬ እንደገና ለምንድን ነው እንድትሆኝ ብላችሁ መልሳችሁ ነው የመጣይቃችሁ። በጣም ሼም ነው ይዛችሁ ይገባው። አብርሃምን ትታየዋለሽ አታየውም? ይሄው አጠገብሽ ሰው አለ፣ ከሱ ጋር ሁኚ። ምንድን ነው ሀብላችሁ ያስጀመራችሁ ነገር? አለምን እኮ ትቼ ሲጀመር አንተ ሁሉንም ነገር ትቼ ደስታ ማለት አሰቡልኝ ማለት ግን ፈርዘር የማይገባ ንግግር መናገር አለባቸው ማለት አይደለም። በቃ መተው አለብሽ። እዛ ጋር መሄድ ምናምን ማቆም አለብሽ ሩታ። እንዴ በቃ አብርሃም መተው አለብሽ። ሰማኝ ደስታ አብረን ነበር አይደለ? ከዩ ጋር ከዩ ደስታ ተረጋጋ። እዩ ነበር አብረን ነው ሄድነው። ብዙ ነገር አወራን። እዩ ሄደን እናንተ ብዙ ነገር አወራን። ኢቭን እዚህ ጋር ማውራት የሌለብኝን ነገር ሁሉ አስወረተኛል እንዴ። በቃ ብዙ ነገር መጨረስ ያለብኝን ውጭ ሀገር እንድጨርስ ካንተ ጋር ብዙ ነገር ተነጋግረን ነበረ። ጣጣ እንዳይመጣብኝ ልጁን ናብሽ ተጠው ተነጋግረን ነበር አይደል እንዴ? እና ታዲያ እንደማያውቅ እዚህ ጋር አክት የምታደርግብኝ
አይ ምናምን አትበል። በቃ ይኸውልህ አንተም የራስ ጉዳይ ነው፣ አንቺም የራስ ጉዳይ ነው። ከዚህ በኋላ ገባችሁ? የፈለጋችሁትን ነገር መወሰን ትችላላችሁ። ምን ትችላላችሁ? እናመሰግናለን። ይቅርታ ደርሷል ማለት ነው። ሩታ ይዛሽ ሂጂ፣ በቃ ሂጂ፣ ካጠገባችን ሂጂ። ሩታ በቃ አንፈልግም፣ ሂጂ። ላይ ዳግመኛ እንዳማ አንመጣም። ገባሽ? አንመጣም። ዳግመኛ መቼም አንመጣም። እንግዲህ የዛሬው ቪዲዮ ይህንን ይመስላል። በቀጣይ በእርግጠኝነት ሰላም ተፈጥሮ እናያለን። ምክንያቱም የችግሩ ፈጣሪዎች አደራዳሪ ነን የሚሉት በሁለቱ ጎን ያሉ አካሎች ናቸው። ነገሩ እንዳይበር ተነጋግረው እንዳይፈቱ ያሉት ያሉት። የዛሬው ቪዲዮ እኔ ተመችቶኛል፣ የሩታ አቋም ተመችቶኛል። እንግዲህ እናንተም እንደወደዳችሁት እስከ መጨረሻው እንደተከታተላችሁ ተስፋ አደርጋለሁ። ያላችሁን ሀሳብ አስተያየት ኮመንት ስራ አስቀምጡልኝ። ሰብስክራይብ እያደረጋችሁ በቀጣይ በሌላ ቪዲዮ እስክንገናኝ ሁልጊዜም እንደምንለው ይህ ሳሚ ቲዩብ ነው። ቸርን ሰንብት።